እረኛዬ እናንዬ ሳያት ደምሴ ወደ መድረኩ እንድትመጭልባት ተጋብዛለሁ። በእርግጥ ብዙ የሚጻፍላት ነገር አለ ልጅቷ። ግን ከጻፈው የጻፈ ካለው ታሪክ ላይ ቆንጠር አድርገን አንድ ነገር ጣል ማድረግ አለብን። እንደዚሁ በባዶማ ነይ እንጂ ወደዚያ አይባልም። ሁለገብ ባለሙያ ናት። ታዜማለች፣ ትተውናለች። ክፍል 3 የተሰኘ አንድ የሙዚቃ አልበም አውጥታለች። ተውማነን አሪፍ አድርጋው ተጫውተዋለች። የቅርቡ ዜማዋ ብዙ አድናቆትን አግኝታበታለች። በተውኔቱ ዘርፍ ሳራ፣ ስላንቺ፣ ላውንድሪ ቦይ፣ የብርሃን ፊርማ፣ ስሜት ወይስ ስሌት እንደ አብነት ይጠቀሳሉ። ሳያት ደሞም ሲያዩት ቆንጆዬ ናት። እንዲያውም አንድ ወቅት ላይ የሚስ ኢትዮጵያ ዘውድ ደፍታለች። በተለየ ሁኔታ የሴቶች ጉዳይ ያገባኛል ባይ ነች። እረኛዬ እናንዬ ሳያት ደምሴ ወደ መድረኩ እንድትመጭልባት ተጋብዛለሁ። ምንም ተጨማሪ የምለው ነገር የለም። አብዛኞቹ ሁሉም ብለውታል። አዘጋጆቹን ከራሳቸው የህይወት ትግል ከሚያስተውሉት አልፈው የሰውን ትግል አይተው ይህንን አዘጋጅተው ለዚህ ስለጠሩኝ አመሰግናለሁ። እናንተም ከያለባችሁ የህይወት ሩጫ አልፋችሁ የሰውን ድምቀት ለማድመቅ እዚህ ስለመጣችሁ እናመሰግናለን። አመሰግናለሁ። ዋጋዬ ነይ ተመለሽ። ደጌ ወደ ገደሉ አትሂጂ። ሁሉም ስም አላቸው እንዴ? አንተ የለህ? እኔማ አለኝ። ታዲያ እነሱስ ለምን አይኖራቸው? ወርቅዬ ደጌ ከዚህ አትሂጂ ካልኳቸው አይሄዱ። ስጠራቸውን ብቅ ይላሉ። አንዳንድ ሰው አለ ስጠራ ስጮ ሳይሰማኝ ቀርቶ ለዱላ ዳረገ። ይቅርታ፣ በጣም አዝኛለሁ። ቆይ ግን ለሁሉም ማን ነው ስም ያወጣል? ለአንተ ማን ያወጣል? እናቴ። ለእነሱም እኔ። ያኛው ጥጋበኛ ስለሆነ ሌሎቹን ስለሚወጋቸው ጥጋቡ አልኩ። ያቺኛዋ ደግሞ አመለ ወርቅ ስለሆነች ወርቅዬ አልኳት። ታች ማዶ ያለችው ደግሞ ሽታ ያለው ነገር እየበላች ስለምታስቸግር ሽታዬ አልኳት። ታታ ያለችው ያቺኛዋ ሁሌ አብዬ በቃሉ ትምህርት ቤት እየገባች ስለምታስቸግረኝ ጥበቡ አልኳት። አንቺ ግን እናታቸው ነሽ እንዴ? የትርንጎ ልጅ ነሽ እንዴ? አሁን ሳስበው ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶቹም ብቻ አይደለም መጥፎ፣ ወንዶቹንም መናቅ ነው። የኛ ሀገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ከተማ ውስጥ ያሉ ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት። በሙዚቃዎቿ በፊልሞቿና በምትሰራቸው ቢዝነሶች ብዙዎች አድናቆትን ሰጥተዋታል። ሳያት ከሀገራችን እንስት ተዋናዮች መካከል አቻ የለሽ ተብለው ስማቸው ከሚጠሩ ተዋናዮች መካከል አንዷ ነች። በቁጥር ጥቂት የሚባሉ ከሰው ልብ ውስጥ በቀላሉ የማይጠፉ ፊልሞችን ሰርታለች። ላውንደሪ ቦይ፣ ስላንቺ፣ የብርሃን ፍልሚያ፣ ሳራ እና ስሜት ወይስ ስሌት የመሳሰሉ ፊልሞቿን በቀላሉ አድናቆትን ያስገኘችባቸው ስራዎቿ ናቸው። በቅርቡ ለእይታ የበቃውና በብዙዎች ዘንድ ተወዳጅ ሆነው እረኛዬ በተሰኘው ሀገረኛ ድራማ ላይ የራሷን ደማቅ አሻራ ማሳረፍ ችላለች። የቅድስት ይልማ ዝግጅት በሆነው ሀገረኛ ይዘት ባለው ድራማ ላይ ከአንጋፋና ወጣት ተዋናዮች ጋር ተጣምራ መስራቷ ይታወቃል። ሳያት የፍቅር ህይወቷ ሚስጥር ያደረገች ለወንዶች ልቧን የዘጋች ተዋናይ ነች። ለዚህ የዳረጋትና ለምን የፍቅር አጋር እንደማትፈልግ ለተጠየቀችው ጥያቄ እንዲህ ስትል ምላሽን ሰጥታለች። በልጅነቴ ከ5 በሚበልጡ ወንዶች ተደፍሬያለሁ። በህይወቴ ለወንዶች ያለኝ አመለካከት እዚህ ግባ የሚባል ነው። የልጅነት ጊዜን እስከምጨርስ ወንዶችን መበቀል እፈልግ ነበር። ከጊዜያት በኋላ ግን እንደተሳሳትኩኝና ሁሉም ወንዶች ተመሳሳይና አንድ አይነት እንዳልሆኑ ተረዳው። ስኬታማ መሆን ሙሉ በሙሉ መበቂያ መንገድ እንደሆነም ገባኝ። ጊዜን ለምወደው ትወና፣ ሙዚቃ እንዲሁም ሞዴሊንግ ዘርፍ ሰጠው። የሄድኩበት መንገድ ብዙ ውጣ ውረድ ቢኖረውም በሚወደኝ ፈጣሪ እርዳታ የምፈልገውና የምመኘው ህልሜ ላይ ደረስኩ። በህይወቴ ፈተና በበዛብኝ ወቅት የበለጠ እየጠነከርኩና እየበረታው ሄድኩኝ። ታዲያ በዚህ የህይወት ውጣ ውረድ ውስጥ
ፍቅር የሚባል ዓለም ውስጥ ሰተት ብዬ ገባው። በዚህ ወቅት ነበር ለወንዶች ያለኝ አመለካከት ሙሉ በሙሉ የተቀየረው። ስለኔ ከኔ በላይ የሚያስብልኝ እያንዳንዷ እንቅስቃሴ የሚያስጨንቀው የፍቅር አጋር አገኘው። በሙያው የዳንስ አሰልጣኝ ነው። ለኔም የሙዚቃ ክሊፖችና ደስታን ስለሚሰጠኝ አብሬው እሰራ ነበር። ታዲያ ከመውደድ ክብሩ ጋር የነበረን አብሮነት ሲበዛ የሚያስቀናና ሐሴትን የሚያጎናጽፍ ነበር። 3 ዓመታትን በአብሮነት ካሳለፍን በኋላ ነገሮች መቀየር ጀመሩ። ተነጋግሮ መግባባት ከበደን። አብሮነታችንን መሻከር ጀመረ። ሁለታችንም ነገሮችን ለማስተካከል የሄድንበት መንገድ አዋጭ አልነበረም። ስለዚህ አለን የምንለው አማራጭ ተጠቀምን። ለመለየት አስበን የማናውቅ ሰዎች በመለየት አብሮነታችን ተቋጨ። ከዚያም በኋላ ለወንዶች ያለኝ እምነትና ፍላጎት ቀነሰ። ሙሉ በሙሉ ወደ ስራዬ ትኩረት አደረግኩኝ። የሙዚቃ ስራዎቼንም ለራሴ ሰራው፣ ለአድማጮችም አደረስኩ። ወንዶች ብዙ ጊዜ የበላይ መሆን ስለሚፈልጉ ለሴት የሚገባትን ክብር ለመስጠት ስለሚደረደሩ ከመጀመሪያ ፍቅረኛዬ ጋር ከተለያየው 7 ዓመታትን ባስቆጥርም ከአንድም ሰው ጋር አብሬ ለመሆን አልወደድኩም ስትል ለምን የፍቅር አጋር እንዳልያዘች ለተጠየቀችው ጥያቄ መልስን ሰጥታለች። ሳያት በሀገራችን የፊልም ኢንዱስትሪ ላቅ ያለ አክብሮትና ከብሬታን የሚሰጣት ገንዘብ ለማግኘት ብቻ ፊልምን የማትሰራ በአመት ከአንድ ፊልም በላይ የመስራት ፍላጎት የሌላት የድግሞሽ ታሪክን አብዝታ የምትጠላ ተዋናይ ነች። ሁለገብ የጥበብ ሰው ሳያት ደምሴ ከወጣትና አንጋፋ ሙዚቀኞች ጋር በመሆን የሀገር ካስማ የተሰኘ ጥልቅ መልእክት የያዘ ሙዚቃን ሰርታለች። ስለ ሴቶችና ህፃናት አብዝታ ድምጿን የምታሰማዋ ሙዚቀኛዋ አንባቢና ነገሮችን በጥልቅ መመርመርና ያሰበችውን ነገር ለማድረግ የማታመነታ እንስት እንደሆነች ይነገርላታል። ምንም እንኳን የፍቅር ህይወቷ ቀዝቃዛ ቢሆንም ከቤተሰቦቿ ጋር ያላት ቀረቤታና ወዳጅነት እንከን የለሽ ነው። ሳያት መቼ ታገባያለሽ ለሚለው ተደጋጋሚ ጥያቄ እንዲህ ስትል ምላሽን ሰጥታለች። እንደ እድል ሆኖ ኢትዮጵያ ውስጥ ሴት ሆነ ስትፈጠር አንድ መሆን የሌለበት የሴቶችን ህይወት የሚያበላሽ ኃላፊነትና ግዴታ ይዘህ ትፈጠራለህ። ገና የህይወትን ምንነት በአግባቡ መረዳት ሳትችል ህልምህን እውን ለማድረግ በምትሯሯጥበት ጊዜ ቤተሰብ፣ ዘመድ፣ የአካባቢው ማህበረሰብ መቼ ነው የምታገቢው እድሜሽ እኮ እያለፈ ነው የሚል ተደጋጋሚ ንግግሮች ይደመጣሉ። ታዲያ ይህንን ነገር ሴቶች እንደ ግዴታ ተመልክተው የህይወታቸው ዋና ዓላማና የተፈጠሩበት ዋነኛው ምክንያታቸው ለማግባት ነው ብለው እስከ ማመን ይደርሳሉ። እኔ እንደዛ አይነት እሳቤዎችን አብዝቼ እቃወማለሁ። ማግባት ግዴታ ነው ብዬ አላምንም። የልጅ ፍቅር ከሆነ በየቦታው አሳዳጊ አጥተው የተጣሉ ህፃናት አሉ። እነዛን ወስዶ ማሳደግ ይቻላል። ምናልባት እውነተኛ የህይወት አጋሬን ካገኘው ላገባ እችላለሁ፣ ግን ጊዜ ሰጥቼ የምጨነቅለትና የማስብበት ጉዳይ አይደለም። ምናልባት በህይወት አጋጣሚ በሚፈጠር ግንኙነት የሚወሰን ነገር ነው። ወላጆች ሴት ልጆቻቸውን ቢያስጨንቋቸውና ግፊት ባያደርጉባቸው መልካም ነው ብዬ አምናለሁ። ከትዳር ይልቅ በህይወታቸው እንዴት አሸናፊ ሊሆኑ እንደሚችሉ፣ በህይወት ውስጥ የሚያጋጥሙ መሰናክሎች እንዴት ሊያልፉበት እንደሚችሉ ካሉበት የህይወት ተሞክሮ ቢያሳዩአቸው መልካም ነው። ሴት ልጅ በራስ መተማመን ካላት፣ ሐሳቧን ወደ ተግባር የመቀየር ችግር ከሌለባት የሚያቆማት አንዳችም የምድር ኃይል የለም ስትል ተወዳጇ ተዋናይ ሞዴልና ሙዚቀኛ ሳያት ደምሴ ትናገራለች። በእርግጥ ሳያት በህይወቷ የተፈተነች፣ ፈተናውን በአግባቡና በጥንቃቄ ማለፍ የቻለች፣ ለበርካታ ሴት ኢትዮጵያውያን አርአያ መሆን የምትችል ድንቅ እንስት ነች። የማትቀባባ ውብ ተፈጥሮ የታደለችው አርቲስቷ በ2007 ዓ.ም በተካሄደው የቁንጅና ውድድር ሚስ ኢትዮጵያ ለመባል በቅታለች። ሳያት ደምሴ በቀላሉ ገንዘብ መስራት እችላለሁ፣ ያለፉትን 4 ዓመታት የራሴንና የቤተሰቤን ገቢ ለመጨመር ደፋ ቀና ስል ነበር፣ ያሰብኩት ተሳክቶልኝ ገንዘብ በቀላሉ ማግኘት የምችል ሴት ሆኛለሁ ስትል ትደመጣለች። ሁለገብ የጥበብ ሰው ሳያት ደምሴ ብዙ የተለፋበት ከፍተኛ ወጪ የወጣበት የፊልም ስራዋ በቅርቡ ለእይታ እንደሚበቃ ተናግራለች። በዚህ የፊልም ስራዋ ምን አይነት ቆንጆ ስራ ይዛ እንደምትመጣ በጉጉት እየተጠበቀ ነው። ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟ እንዲጠቀስ ማለት ነው። ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለብኝ። ከዛ አንፃር ነው እንጂ ሌላ ምንም ያያችሁት ነገር በሙሉ የሚመስልም ነገር የለውም። አይኑ ስለፈለጋችሁ ወደዛ የምታራግቡት ሰርቲን ፖማክ ስንት ነው? ምንም የለም። ምን እናሷሽ እዚህ ስለ
እስቲ እንዴት ወደዚህ ሙያ ገባች? አጀማመሯንስ ሁሉንም ባንድ ጊዜ ነበር የጀመረችው? ሁሉንም ባንድ ጊዜ አይደለም የጀመርኩት፣ በአጋጣሚ ነው። የቁንጅና ውድድር የገባ ነው። አይ ነው አሁን ስናገር ያስቃል፣ ግን አፕል አለ ብለው ነው። አፕል አለ ማለት የዛን ጊዜ የሃይ ስኩል ተማሪዎች ነበር፣ ገና ጁኒየር የሃይ ስኩል ተማሪ ነበርኩኝና ለተወዳዳሪዎች 25 ስትገቢ በየቀኑ አፕል አለ፣ ፍሩት ይሰጥሻል፣ ሳውና ጃኩዚ በነፃ ነው ተብለን ተነገረን ማለት ነው። እኔና ጓደኛዬ በጣም በየቀኑ ማናገኘው ነገር ስለመሰለን ለምን አንገባም ባናሸንፍም አትሊስት ተጠቅመን እንወጣለን ብለን ወደዛ ገባን። ከዛ አንድ ወደ አንዱ አመራ። ሙዚቃ ሰው የሚገባበት ሰው የተለያየ ይሆናል። ለኔ የነበረኝን ብቸኝነት ወይ መጥፎ ስሜት ለመራቅ የገባሁበት ነገር ነው። የነበረኝን ሀዘን ከራሴ ለመሸሽ ስሞክር ነው ወደ ሙዚቃ የገባሁት። ከዛ ሱስ ሆነብኝ፣ መውጣት አልቻልኩም፣ በዛው ቀር። ለመጀመሪያ ጊዜ ተጫዋች የነበረው የማን ሙዚቃ ነበር? የራሴን። በራስሽ ስራ ነው የጀመርሽው? ከህዝብ ጋር ባስተዋወቅሽ በተውማን መስፈን አልቻልኩም። የመጀመሪያ ስራ የነበረው የትኛው ስራሽ ነው? ተውማን። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሀሳብ አትሞይ። ራስሽ በሰራሽው ሀሳብ ብቻ ነው የምትውዩ። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሄርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወራ ስለ አንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ የተሰቀሽ ሴት ናት። በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰብአዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና ይኸውልሽ እንደ ሴት ማድረግ የምንችለው ነገር መደጋገፍ ነው፣ አለመጠላለፍ፣ እርስ በርሳችን አለመነጣጠቅ፣ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ፣ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል። እንደ ሀሜቱ ቢቆም እሱ ብቻውን ይበቃሻል። የሆነ ሰው ስራ ሊሰጥሽ ብልሽ እሷ እንኳን ትቅርብ መባሉ አንቺን ከሆነ ቦታ እያስቀረሽ። ሴት አርቲስት ሳያት ደምሴ ከትናንት እኩለ ቀን ጀምሮ መነጋገሪያ ሆናለች። የሆነው የአበሻ ቀሚስ ለብሳና ሻሽ አስራ በፌስቡክ ገጿ በለጠፈችው ምስሏ ነው። ያሰረችው ሻሽ በአብዛኛው በገጠር ሴቶች በተለይም በጎጃም ይዘወተራል። ምስሉን ተከትሎ በተለይ ሴቶች ጸጉሯን ስለማታበጥር ነው፣ የወንዶችን ትኩረት ፈልጋ ነው፣ ምን ነው ተዝረከረከች፣ እንዲሁም ጎዳና ተዳዳሪ መሰለች የሚሉ የሽሙጥ አስተያየቶችን ሲሰጡ አምሽተዋል። ብዙ ወንዶች ደግሞ በቀልድ እያዋዙ ሴቶች ስለሚቀኑባት ነው እኛም ከሳያት ጎን ነን ሲሉ ነበር። አምርረው የሳያትን ተሳዳቢዎች የተሳደቡ ብዙ ሰዎችም አሉ። ብዙ እህቶቻችን ገላቸውን መሸፈን በተሳናቸው ጊዜ ስርዓት ባለው አለባበስና አኗኗር የምትታወቅ ሴት በመሆኗ ሁላችሁም ከሷ ተማሩ የሚሉ መካሪዎች ቀላል አልሆኑም። አንድ በፌስቡክ በሳያት ላይ ስለተከፈተ የፌስቡክ ጦርነት ሀሳባቸውን ያጋሩ ሰው በነገራችን ላይ እንደ ሳያት ደምሴ የምትጠላ ሙድ የሚያዝባት ብዙዎች ሊያሸማቅቋት የተሞከረባት ሴት የለችም። ሳያት ደምሴ ሬዲዮ ላይ ደረሰብኝ ባለችው የመደፈር ታሪክ ብዙዎች ሙድ ሲይዙባት ሲያላግጡባት የነበረች ሴት ነች። ጊዜው እንዳሁኑ የሶሻል ሚዲያ ዘመን ስላልነበረ ቢኖርም እንዲህ በሁሉም ሰው እጅ የገባ ስላልነበረ በተለያዩ ጋዜጦችና መጽሔቶች ግን የየዕለቱ ዜና ነበረች። ያንን ሁሉ ተቋቁማ እዚህ ስኬት ላይ የደረሰች ሴት ናት ሲሉ ጽፈዋል። ጸሐፊው ትናንት የለጠፈችው ትኩረት ለማግኘትም ይሁን ጸጉሯን ስለማታበጥር የራሷ ምርጫ በመሆኑ መብቷ ልታከብሩላት ይገባል ብለዋል። ብዙዎች ሳያትን የራሷን ያለባበስም ሆነ የአኗኗር መንገድ ስለተከተለች ልትደነቅ እንጂ ልትወቀስ ሙድ ሊያዝባት አይገባም ነበር እያሉ እሷን ደግፈው ሲጽፉ ያደሩ በርካታ ሰዎችን ተመልክተናል። ሳያት ራሷ በአንድ ወቅት በኢቢኤስ ቴሌቪዥን ቀርባ የኢትዮጵያ ሴቶች አሽሙረኞችና እጅግ ነገረኞች መሆናቸውን ተናግራ ነበር። በወንዶች ዘንድ እርስ በርስ መጠላለፍና ሐሜት ባለመኖሩ እንደምትቀና ገልጻ ሴቶች ግን አየሻት በመባባል ሲጠላለፉ እንደሚኖሩ በሐዘን አውርታለች። በጥቅሉ የኢትዮጵያን ሴቶች ምቀኞችና የሌሎች ውድቀት የሚያስደስታቸው ስትል ነው የምትገልጻቸው። ሳያት ደምሴ ልጆቿ አዱገነት በሚሏት በአዲስ አበባ ተወልዳ አድጋለች። አባቷ ከአክሱም ጽዮን መገኛ ትግራይ፣ እናቷ ደግሞ ከገነት ምድር ጎጃም የሚመዘዝ ማንነትን ይዘው እሷን ወልደዋታል። ይህም ከሁለት እንቁ ማህበረሰብ መወለዷ በሙዚቃዋ ላይ የተለያዩ ባህላዊ ውበቶችን እንድታንጸባርቅ አግዟታል። ቆንጆይቱ ሳያት ከታናሽነቷ ጀምሮ የሙዚቃ ፍቅር ስታሳይ አድጋለች። ያኔም በግልጽ ድምጿ በስሜታዊ አቀራርቧና ዘመናዊውን ከባህላዊ ያዋሃደ ዘይቤ በመፍጠር በቻሏ ታላቅ ሴት እንድትባል አድርሷታል። Look at her. ሻሺ
በጣም ነው ሻሽ በጣም ነው ሻሽ ምጣረረ ሞዴ ጉጥቃ አቋረጥኩሽ። ሃይ ሰላም ትናንት ዛሬ አይ በቃች ልጅ ከትናንት ወዲያ ቤት ውስጥ ትናንት ወዲያ መጣሽ? መቼ ነው ከትናንት ወዲያ ማለት? አይ ትናንትና ነው ዛሬ ከትናንት ወዲያ መጣ። ስንት ነው ተናካሽ? ከትናንት ወዲያ ማለት